እንዴት ናችሁ ውድ ተማሪዎች? የጉርድ ቀሚስ አሰፋፍ እየተማረን እንደሆነ ይታወቃል። በባለፈው ትምህርታችን ፓርት 1 ተምረን ነበር። ዛሬ ደግሞ ባለፈው ካቆምንበት የቀጠለ ፓርት 2 ይዤላችሁ ቀርብ ያለው በጣም በተብራራና ቀላል በሆነ መልኩ ስለሆነ የማሳያችሁ በጥሞና ተከታተሉ። ቪዲዮውን ከመጀመራችሁ በፊት አካውንቱን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር በማድረግ ብትጀምሩ ቪዲዮ ይበልጡን ብዙዎች ጋር እንዲደርስ ይረዳዋል። እንዲሁም በትምህርቱ ላይ ጥያቄም ሆነ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ምናልባት የዚህን ቪዲዮ የመጀመሪያ ክፍል ካላያችሁ እሱን አይታችሁ ወደዚህ ብትመጡ የጉርድ ቀሚሱን ሙሉ አሰፋፍ በቀላሉ ለማወቅ ይበልጥ ይረዳችኋል። ፓርት 1ን አይታችሁ የመጣችሁ ደግሞ የዛሬውን ትምህርት በጥሞና ተከታተሉ። መልካም የትምህርት ጊዜ። ስለዚህ የፍሮንቴንም ዳርት በዚህ መልኩ ሰርቼ ጨርሻለሁ። ስለዚህ ሲገለበጥ የዳርት ፕሌሱ በዚህ መልኩ ዳርት ይሄ ነው ማለት ነው። ይሄ የምታዩት ነው ማለት ነው። ወደ ውስጥ ተቆንጥጦ የተሰራ ነው። ይሄ ነው ማለት ነው። ስለዚህ አሁን ወደ ባክ ተመልሻለሁ ማለት ነው። እንደምታዩት አሁን ደግሞ ባክ ላይ ሁለተኛው መንሰፋው ስቴፕ ማለት ነው። ለዚፕ ብለን 3 ሴንቲሜትር የለቀቅነው አለ ከላይ ወደ ታች ለዚፕና ለቅድ ብለን እሱ ነው የምንሰራው ማለት ነው። አሁን እንደምታዩት ከላይ አሁን ከምጀምርበት ጀምሮ ስሰፋ ስቲች ሌንግዝ ሬጉሌተር የምትባለውን 5 ቁጥር ላይ አድርጌ ነው የምሰፋው። ይኸው እንደምታዩት ማለት ነው። እስከዚህ አሁን እስከምታዩት ላይን ድረስ እስከሱ ድረስ ያለውን በ5 ቁጥር አድርጌ ነው የምሰፋው ማለት ነው። እሱ ጋር አጠብቅና ድጋሜ ስቲች ሌንግዝ ሬጉሌተር መቆጣጠሪያዬን ማለት ነው ወደ 2.5 አካባቢ መልሼው ነው ደግሞ አሁን የምሰፋው ማለት ነው። ስለዚህ አሁን ደግሞ እስከምታዩት ላይን ድረስ ከሱ ፖይንት ድረስ በ2.5 አካባቢ ከሰፋው ላይ አጥብቄ ድጋሜ ደግሞ ከዚህ ወደ ታች ያለውን ደግሞ ለቅድ ያለውን ማለት ነው 5 ቁጥር ላይ አድርጌ ነው የምሰራው ማለት ነው። ሁለቱን ለምንድን ነው ያደረኩት? ከላይ ለዚፕ እና ከታች ደግሞ ለቅድ ተብሎ የተለቀቀ ስለሆነ የሚፈታ ስለሆነ ማለት ነው። አሁን ስትሬት ብቻ በስትክክል ለዚፐር ፕሌሴ የሚሆነውን ቦታ ለመተኮስ እንዲመቸኝ ነው ከላይ ያለውን በ5 ቁጥር አድርጌ የሰራሁትኝ ከታች ያለውንም በ5 ቁጥር አድርጌ የሰራሁትኝ ማለት ነው። አሁን በዚህ መልኩ ዘረጋውና እተኩሰዋለሁ ካውያ ማለት ነው። ዳርቱንም ሴንተር ባኩንም ካውያ ተኩሳለሁ። አሁን ያው ተኩሼ ተመልሻለሁ ማለት ነው። ስለዚህ በዚህ መልኩ ከካውያ ከተኮስን በኋላ በዚህ መልኩ ዳርታችንን አስተኝተን ጽድት አድርገን እንተኩሳለን። እንዲሁም ደግሞ ያው ይሄ በፍሮንት በኩል የሚታየው ማለት ነው ዳርቴ፣ እንዲሁም ሴንተር ባኬንም ከውስጥ ያለውን በስነ ስርዓት ተኩሻለሁ ማለት ነው። ስለዚህ አሁን ቅድም ያልኳችሁን በ5 ቁጥር የሰፋው ያልኳችሁን ማለት ነው ሁለቱን መፍታት ነው ማደርገው ማለት ነው። ይሄው እንደምታዩት በዚህ መልኩ ለጥ ማለት አለበት በካውያ ከተኮስን በኋላ ማለት ነው። ስለዚህ ከላይ ለዚፐር ፕሌስ ብዬ የለቀኩትን እስከ ላዩ እስከ ተሰመረበት ቦታ ድረስ ያለውን እፈታለሁ ማለት ነው። በ5 ቁጥር የሰራሁት ለመፍታት እንዲመቸኝ ነው ማለት ነው። ኦኬ ስፌቱ ትንሽ ሰፋ ያለ ስለሚሆን ስፈታው ጥቅጥቅ ያለ ስላልሆነ አያስቸግረኝም። ስለዚህ በ5 ቁጥር የሰፋሁትን ተረትረዋለሁ ማለት ነው። በዚህ መልኩ ስተረትረው ያው ያጠበኩት እንዳይፈታብኝ መጠንቀቅ አለብኝ። ጫፏ ላይ 5 ቁጥር የሰራሁት ብቻ እንድፈታው የምፈልገውን ካጠበኩት ወደ ላይ ያለውን ነው የምፈታው ማለት ነው። ስለዚህ በዚህ መልኩ ከፈታው በኋላ ዚፕ ነው እዚህ ቦታ ላይ ማስገባው ማለት ነው። ያው ይህንን እያንዳንዱን ስቴፕ በዚህ መልኩ ማሳያችሁ ጀማሪዎች በጣም ቀለል ባለ መልኩ ስቴፑን ሳትሳሳቱ እንደተሰሩት ነው ደጋግሜ እንደነገርኳችሁ ማለት ነው። ኦኬ አሁን ዚፕ ማስገባትበትን ቦታ በዚህ መልኩ ከፈታው በኋላ ቀጥታውን ዚፕ ወደ ማስገባት ነው የሚሄደው ማለት ነው። እዚህ ጋር እቺ ብረት አንዳንድ ጀማሪ ተማሪዎች መርፌ ሰብርባቸዋል፣ ይገጭባቸዋል። በተለይ ደግሞ ወገቡን በሚገጥሙበት ሰዓት ላይ ማለት ነው። ስለዚህ እኔ ምን አስቤያለሁ፣ ስፔሻሊ ለጀማሪ ተማሪዎች ብረቷን እኩል አድርገን መቁረጥ ብንችል ብዬ አስቤያለሁ። አሁን እንደዚህ አድርገን ሳንቆርጥ መስራት እንችላለን። ቆርጠንም ደግሞ እንደዚህ አድርገን ብንሰራ ስፔሻሊ ወገቡ ሲገጠም መርፌ እየሰበረ አያስቸግርም። አሁን ስለ ጀማሪዎች ነው የማወራው። ስለዚህ በዚህ መልኩ ብረቱን እንደዚህ አድርገን ብንቆርጠው ጀማሪዎች ቢያንስ እስኪገባችሁ ድረስ እቺ የብረቷ ቦታን መርፌውን ሳይነካ እንዴት እንደምታሳልፉ እስኪገባችሁ ድረስ ስፔሻሊ ለመጀመሪያ ጊዜ የምትሰሩ ሰዎች ብረቷን እኔ በቁረጡት ነው ቆርጣችሁ ይሄው የዚፐር ፕሌስ መጀመሪያ ላይ ከላይ ያለውን በዚህ መልኩ እኔ በማደርጉ መልኩ አድርጋችሁ የዚፑ ጋሪው ከጨርቁ እኩል አድርጋችሁ ከፍም ዝቅም እንዳይል ስትሬት አድርጋችሁ በዚህ መልኩ ታስቀምጡታላችሁ ማለት ነው። ኦኬ ስለዚህ
ይኸው እኔ በማስቀምጠው መልኩ እኩል አድርጋችሁ የዚፑን ከከፍታችሁ ነው የምትሰሩት ማለት ነው። ዚፑን ከከፈታችሁ በኋላ ማሽናችን ላይ እቺ የሀዲዷ ጠርዟ ላይ ነው የምታስቀምጡት። ጫፏ ወጣ ማለት አለችባት። እቺ የዚፑ ሀዲድ ጫፏ ወጣ ማለት አለባት ማለት ነው። ስለዚህ ይሄ መርገጫውን ስታስቀምጡ የዚፑን እሷ ሀዲዷ ስር ይሁን ያውን በርሳስ እንደማሳየው የተወሰነች ጫፍ ነገር የወጣች ትታያቸዋለች። እሷ ሀዲዷ ነች ማለት ነው። ስለዚህ ጨርቁንና ሀዲዱን እኩል ቦታ ላይ አድርገን በዚህ መልኩ መርገጫው ግን የምናስቀምጠው ጨርቁና ሀዲዱን አንድ ላይ ያደረግንበት ከስር ነው ማለት ነው። ከስር ያው በጣም ጥንጥ ነች፣ እሷ ግን ወጣ ማለት አለባት ማለት ነው። ስለዚህ እኔ በማሳያችሁ መልኩ እሱን ካደረጋችሁ በኋላ ያው ከመርገጫው ወደዛ የተወሰነች ጫፍ የወጣችውን እሷን ልብ ማለት አለባችሁ ማለት ነው። ተረጋግታችሁ ስትሬት መስፋት ነው በቃ። አሁን የነገርኳችሁን ይህን ስቴፕ ከተከተላችሁ እኔ በማሳያችሁ መልኩ ስትሬት እየሰፋችሁ ቀስ እያላችሁ ምንም መፍጠን አያስፈልግም። ቀስ እያላችሁ ወደ ታች ስትሬት መውረድ ነው። ያው ጋይድ የሚያደርጋችሁ እቺ ጫፏ ላይ ያለችው ጥንጥዬ ወጣ ያለችው ከመርገጫው በዛ በኩል ወጣ ያለችው ነች ማለት ነው። ስለዚህ ጫፏ ጋር ወደዚህ ወደ የዚፐር ፕሌስ ብዬ የለቀቁት ቦታ መጨረሻ ላይ ልክ ስንደርስ ይኸው እንደምታዩት ማለት ነው መርፌን ከውስጥ ሳላወጣ መርገጫዬን አንስቼ ቦታውን አስተካክላለሁ ማለት ነው። ወደ የዚፑን ቅርጽ ጠብቄ እንዲሄድ ካዞርኩት በኋላ እንደምታዩት አሁን ደግሞ ቢያንስ ከሴንተር ባክ ስፌቴ ወደ ቀኝም ወደ ግራም ያለው ቦታ እቺ ዩ ቅርጿ ማለት ነው እኩል እንዲሆን ተጠንቅቄ ነው መስራት ያለብኝ። ያው ዚፕ እንደምታዩት ዩ ቅርጽ ነች፣ ጠበብ ያለችን ብትሆን ማለት ነው። ወይም የበር አይነት ቅርጽ ነው ያላት፣ ወይም የዩ ቅርጽ አይነት ነው ያላት። ስለዚህ በዚህ መልኩ ወደ ቀኝም ወደ ግራም በኩል ያለው ርቀት እኩል መሆኑን በጣም ጥንቃቄ ያስፈልጋል ዚፕ ስትሰሩ ማለት ነው። ሌላው ቀላል ነው። ስለዚህ አሁንም ወደ ኋላ እየተመለስን ነው ማለት ነው። ዚፑን እየዘጋነው ነው እየጨረስነው ነው ማለት ነው። ስንመለስ ዚፑን እንዘጋውና ነው የምንሰራው ማለት ነው። የተወሰነ እዚህ ጋር ስትዘጉት ጫፏ ብረቷን ስላነሳናት ወደ ላይ እንዳትወጣባችሁ ተጠንቀቁ። ላይ ድረስ ማድረግ የመዝጋት የለባችሁ። የተወሰነ ክፍተት አድርጋችሁ ልክ ጋሪዋ ጋር ስትደርሱ መርገጫችሁን በማንሳት ድጋሜ ወደ ታች ትከፍቱታላችሁ ማለት ነው። ኦኬ ያው ጋሪው ያለ እንትኑ ስለማያልፍ ማለት ነው። ስለዚህ በዚህ መልኩ ዚፔን እስከ ጫፍ ድረስ ሰፍቼ ከጨረስኩ በኋላ አጠብቃለሁ ማለት ነው። ከዛም በኋላ በዚህ መልኩ ክሮችን ቆርጣለሁ። አሁንም ይኸው እንደዚህ አይነት ጽድት ያለ ዚፕ ሰርተናል ማለት ነው። ያው ጫፏ ብረቷን ስላነሳነ ዚፑን ወደ ላይ ካደረግነው ይወጣብናል። እሱን ተጠንቀቁ። ወደ ላይ ማድረግ አይጠበቅባችሁም። እኔ ባደረግኩት ልክ ነው ማለት ነው። ዚፓችንን በዚህ መልኩ ጽድት አደረግን ከሰራን በኋላ አሁን ቀጣዩ ስቴፕ የፊት ለፊትና የኋላ ፓርቱን ማገናኘት ነው ማለት ነው። ኦኬ የፊት ለፊትና የኋላ ፓርቱን ስናገናኝ ያው ሳይድ እና ሳይዱን ነው የምንሰፋው። ቅድም ሲም አላዋንስ ብለን ያሰመርነው አለ። ከላይ ስንጀምር አጥብቀን እንጀምራለን። ወደ ታች ሲም አላዋንሱን ተከትለን መስፋት ነው ማለት ነው። ኦኬ ማስመራችን ጥቅሙ እዚህ ጋር ነው። በቃ ምንም አንቸገርም። ስፔሻሊ ጀማሪዎች ማለት ነው ምንም ሳትቸገሩ በላይኑን እየተከተላችሁ ትክክለኛውን የሰጣችሁትን ሲም አላዋንስ ተጠቅማችሁ በቀላሉ መስፋት እንድትችሉ ስለሚረዳችሁ ነው። ጀማሪዎች ሲም አላዋንሳችሁን ጨርቃችሁ ላይ ስላይትሊ በሆነ መልኩ አስምሩ ያልኳችሁ ማለት ነው። በዚህ መልኩ እስከታች ድረስ ስትሬት ወደ ሳይዱን ማለት ነው ሰፋለሁ። ስጨርስም ስጀምርም አጠብቃለሁ ማለት ነው። አንዱን ሳይድ ሰራው። እንዲሁም በተመሳሳይ ሁለተኛውን ደግሞ በዚህ በኩል ያለውንም ሳይድ ይኸው እንደምታዩት ከግርጌ ነው የጀመርኩትኝ። ቅድም ከወገቡ ጋር ነበር። ምንም ችግር የለውም። ብትፈልጉ ከወገቡ ጋር ብትፈልጉ ከግርጌውም ጋር ብትጀምሩ ምንም ችግር የለውም። ዋናው ግን በእኩሌታ ስትሰፉ ስፌታችሁን የላይኛውም የታችኛውም ሳይሳሳብ በእኩል መልኩ መስፋት ነው ያለባችሁ ማለት ነው። ለሱም ደግሞ እየተጠነቀቃችሁ ጫፉን እያያችሁ እኩል መሆኑን ከዛም በኋላ ድጋሚ እየሰፋችሁ እያስተካከላችሁ ሲም አላዋንስ ያሰመራችሁትን እሱን ጠብቃችሁ መስራት ነው። ስትጨርሱም ያው ማጥበቅ ነው ማለት ነው፣ ስትጀምሩ እንዳጠበቃችሁት። ኦኬ ስለዚህ ይኸው ጎንና ጎንን ሰርተናል ማለት ነው። በዚህ መልኩ ባሰመርነው ሲም አላዋንስ ስትሬት ነው ሄድ ነው። ስለዚህ ምንም ችግር አልገጠመንም ማለት ነው። በዚህ መልኩ ይኸው አሁን የደረስኩበት ስቴፕ ላይ ደርሰናል ማለት ነው። ስለዚህ አሁን እስቲ ቅርጹን እንየው። ይኸው እንደምታዩት የወገብ ቅርጹ አለ፣ የዳሌ ቅርጹ አለ። ወደ ታች ደግሞ
እንደ ፓሪ ነገር አድርገን የሰራነው እየጠበበ እንዲመጣ አድርገን ማለት ነው። ከኋላም ደግሞ ዚፓችንን ጥንቅቅ አድርገን አስገብተናል። ኦኬ ሶ ይሄው ዚፑ ላይ ቅድም እንደነገርኩት ወደ ላይ በደንብ አታውጡት፣ ብረቷን ስላነሳናት ማለት ነው። ያው ብረቷን ማንሳት ግዴታ አይደለም ህግም አይደለም። እኔ ለጀማሪዎች ወገብ ስገጥሙ ጫፏ እንዳትሰበረባችሁ ብዬ ነው ማለት ነው ያደረኩት። አሁን ዌስት ባንድ ወደ መግጠም ነው የምንሄደው። ዌስት ባንድ ላይ ይኸው ፓተርናችን እንዴት እንደሰራን ፓተርን ያሳያችኋለሁ። ሲማል አለዋንሳችን የዌስት ባንድም 1 ሴንቲሜትሩን በዚህ መልኩ ታሰምራላችሁ ማለት ነው። ስትዘረጉት ያው አጥፈን ነው ጨርቁን የቆረጥነው። ሲዘረጋ ይኸው ዘርግታችሁ ነው እንደዚህ ሲማል አለዋንስ የምታሰምሩት ማለት ነው። ከዛም በኋላ ይኸው አሁን እንደምታዩት በአንዱ በኩል ያለውን 1 ሴንቲሜትር ካውያን ተኩሰዋለን። ኦኬ ሶ በአንዱ በኩል ያለውን 1 ሴንቲሜትር ካውያ ተኩሰን ተመልሰናል ማለት ነው። ሶ ካውያ ተኩሰን ከተመለስን በኋላ ይሄው እንደዚህ ታጥፎ የተኛ ይሆናል 1 ሴንቲሜትር ማለት ነው። ከዛም በኋላ እንደምታዩት ዚፑን እንከፍትና አሁን ወገብ ልንገጥም ነው። ዚፑን ከከፈትን በኋላ ምን እናደርጋለን? ፓተር ስንሰራ የለቀቅናቸውን እዚህ ጋር እንመጣለን። 4 ሴንቲሜትር እንጨምራለን። እዚህ ወደ ውስጥ 4 ሴንቲሜትር ገባ ብለን ነው ምንጀምረው። ስንጀምር እንደምታዩት በውስጠኛው በኩል ነው ስንጀምረው 4 ሴንቲሜትር ያሰመርነውን የዚፑ መጀመሪያ ላይ ከላይ አድርገን ግን በውስጥ በኩል ማለት ነው። በውስጥ በኩል የዚፑ መጀመሪያ ላይ አድርገን ነው የምንሰራው ማለት። ስለዚህ በውስጥ በኩል አድርገን 4 ሴንቲሜትሩን ወደ ውጭ ወጣ አድርገን በዚህ መልኩ 1 ሴንቲሜትር የስፌት በሰጠነው ሲማሏንስ በሰጠነው ስትሬት ዙሪያ እንሄዳለን ማለት። የምታዩት ትርፏ ከፊት የወጣችዋ 4 ሴንቲሜትር ትተን ፖይንት ያደረግናለች ማለት ነው። ስለዚህ ወገብ ዙሪያውን ለሲማል አለዋንስ በሰጠነው 1 ሴንቲሜትር መሰረት ለዌስት ባንዳችንም ለዋናው ፓተርናችንም የሰጠነው ወገብ ላይ ስንት ነው አስታውሱ? 1 ሴንቲሜትር። ስለዚህ እሱን ነው እየሰፋን ያለ ነው ማለት ነው። ኦኬ እሱን ነው እየሰፋን ያለ ነው ማለት ነው። ስለዚህ ዙሪያውን በ1 ሴንቲሜትሩ መሰረት ሰፍተን ከጨረስን በኋላ ቀጣዩን ስቴፕ እንሄዳለን ማለት ነው። እዚህ ጋር ማስታወሳችሁ ዌስት ባንድ ስንሰራት እዚህ ላችሁ እንደሆነ አጥፈን የሰራ ነው። ስለዚህ የወገብ ዙሪያ ዌስት ባንድ ስንሰራ ማለት ነው ሲካፈል ለ2 ሲደመር 2.5 አደርገናል አይደለ? እቺ 2.5ቷ አጥፈን ስለሰራን 5 ሴንቲሜትር ትሆናለች። ኦኬ ያቺ 4 ሴንቲሜትር ከ5 ሴንቲሜትሩ ላይ ትርፏ ነች ማለት ነው። አራቷ አሁን ቀደም ወደ የተውናት እዚህ ላቷል። አሁን እዚህ ጋር ዌስት ባንድ ሰራ 4 ሴንቲሜትር ትቼ ነበር፣ እሷ 4 ነች። ስለዚህ 1 ሴንቲሜትር ተቀረን የለ እሷን 1 ሴንቲሜትር ደግሞ የቱ ጋር እንደምንጠቀም ይሄው እንደምታዩት እቺ 1 ሴንቲሜትሯ ነች ማለት ነው። 1 ሴንቲሜትሯን በዚህኛው በኩል 4 ሴንቲሜትሩን ደግሞ ስንጀምር ሰጠን ማለት ነው። የወገብ ዙሪያ ሲካፈል ለ2 ሲደመር 2.5 ያደረግነው አጥፈን የቆረጥነው 5 ሴንቲሜትር የሚሆነው ማለት ነው። በዚህ መልኩ በአግባቡ ተጠቅመነዋል ማለት ነው። ኦኬ ሶ ስለዚህ እችዋት 1 ሴንቲሜትሯ በዚህ ጋር ተርፋ አድርገናል፣ 4 ሴንቲሜትር በዛ ጋር አድርገናል። ለምን እንዳደረግን አሁን አሳያችኋለሁ፣ ግን በዚህ መልኩ እንደምንጠቀም ትርፉን እንድታውቁት ማለት ነው። ስለዚህ በ1 ሴንቲሜትር ይሄው እንደምታዩት በሲማል አለዋንሱ መሰረት ሰራን ማለት ነው። ይሄው እንደምታዩት በውስጥ በኩል ጀምረን የሰራ ነው። ሶ ይሄው 4 ሴንቲሜትር በዚህ በኩል የተረፈው አለ። እዚህ ጋር ደግሞ 1 ሴንቲሜትር አለች። ዚፔ እኩል ነው፣ ከላይ ጫፉ እኩል መሆኑን እርግጠኛ ሁኑ። ከፍ ዝቅ ካለ ስፌት ላይ ስለሚሳሳት ማለት ነው። ይሄው እንደምታዩት ስትሬት ነው፣ እኩል ነው፣ ከፍም ዝቅም አላለም። ስለዚህ በትክክል እየሰራ ነው ማለት ነው። አሁን ዌስት ባንዳችንን ቀጣዩ ስቴፕ የምንሰራው ማለት ነው። እንደምታዩት ይሄ ወደ ላይ ያደረኩትን አሁን እንዳጠፍኩት መለሳችሁ ወደዚህ ታጥፉትና ከዛም በኋላ እኩል አድርጋችሁ እንደምታዩት ማለት ነው። ከላይም እንዲሁም ደግሞ ወደዚህም ደግሞ ያለውን እኩል እኔ በያዝኩት መልኩ እንደዚህ አስተካክላችሁ ትይዙና ምንድነው የምታደርጉት? አሁን ዋናው ነገር እኩል ማድረጋችሁን አትርሱ። እኔ እንደያዝኩት እኩል አድርጋችሁ ከያዛችሁ በኋላ የስፌት አሁን እዚህ ጋር 1 ሴንቲሜትር እናደርጋለን ማለት ነው። ኦኬ 1 ሴንቲሜትር ይሄው እኔ በማደርገው መልኩ ማለት ነው 1 ሴንቲሜትር እናሰምራለን። ኦኬ 1 ሴንቲሜትር እናሰምራለን። አሁን ይሄ 4 ሴንቲሜትር አልነበር? 1 ሴንቲሜትር ሲሰምር ስንት ቀረ ማለት ነው? 3 ሴንቲሜትር ይቀራል ማለት ነው እዚህኛው ጋር። ኦኬ ስለዚህ 1 ሴንቲሜትሯን ወደ ታች ስትሬት አድርጌ ያሰምራለሁ ማለት ነው። ኦኬ አሁንም ለእናንተ ለጀማሪዎች ስሰፋ እንዲታያችሁ ነው እንጂ አሁን ይህን እያንዳንዱን ስቴፕ ማስመር አይጠበቅባችሁም አክቹዋሊ ስትለምዱት ማለት ነው። ግን አሁን ለእናንተ እንዲገባችሁ ነው እያንዳንዱን ስቴፕ እየነገርኳችሁ ያለው። ይቺ 1 ሴንቲሜትሯን ካሰመርኩ በኋላ በዚህ መልኩ እሰፋታለሁ ማለት ነው።
በዚህ መልኩ እሰፋታለሁ ማለት ነው። አጥብቄ ጀምሬ ወደ ላይም እስከ መጨረሻው ድረስ በ1 ሴንቲሜትር ልኬት እየሰፋሁት እወጣለሁ ማለት ነው። በዚህ መልኩ ክሩን በመቀስ ቆርጬ ከዛም በኋላ እዚች ጋር ያለችዋ 4 ሴንቲሜትር ነበረች። አንድ የስፌት ስቀንስ 3 ሆነ ማለት ነው። 3 ይሆናል ማለት ነው። ይሄን አትርሱ። እያንዳንዱን ስቴፕ እያቀናነስን እየተግባባን መሄድ ስላለብን ነው እንደዚህ በዲቴል የምነግራችሁ። እንዲሁም ደግሞ በዚህ ጋር ደግሞ 1 ሴንቲሜትር የለቀቋት ነበረች። እሷ በቃ ምንም ትርፍ አያስፈልጋትም። ራሷን 1 ሴንቲሜትር እደፍናታለሁ ማለት ነው። ኦኬ። ስለዚህ በዚፑ ስትሬት ይሆናል ማለት ነው። እዚህ ጋር በዚፑ ስትሬት ይሆናል። የቀደሙ ቦታ ላይ በዛኛው በኩል ያለው ላይ ከዚፑ 3 ሴንቲሜትር ትርፍ አለ። እዚህ ጋር ግን በዚፑ ስትሬት 1 ሴንቲሜትሯን ተጠቅሜ ደፍናለሁ። አያያዜ እኩል መሆን አለበት ማለት ነው። ስለዚህ እቺ ከዚፑ ከሃዲዷ ጠርዝ ጀምሬ ወደ ላይ ኦልሬዲ 1 ሴንቲሜትሯን ወደ ላይ አሰምራለሁ ማለት ነው። እንደምታዩት በጣም ቀላል ነው። ውድ ተማሪዎች ተረጋግታችሁ መስራት ነው ከእናንተ የሚጠበቀው። ለዛም ነው በጣም በተረጋጋ መልኩ እያሳየኋችሁ ያለሁትኝ እያንዳንዱን ስቴፕ ማለት ነው። ስለዚህ ይኸው እንደምታዩት 1 ሴንቲሜትሩን በዚህ መልኩ የዌስት ባንዴን ወደ ላይ እደፍነዋለሁ ማለት ነው። እዚህ ጋር በ1 ሴንቲሜትር ኦኬ። ስለዚህ ምንም ትርፍ አይኖረኝም ማለት ነው። ከዚፑ ወደዛ የወጣ ስለምፈልግ ነው እንደዛ ያላደረግኩትኝ። ስለዚህ አሁን ምንድነው እገለብጠዋለሁ። እንደምታዩት ስገለብጠው እንደነገርኳችሁ ይሄ በማንኛውም በስራስም ሊሆን ይችላል በማንኛውም ነገር ከውስጥ ጫፏ አንግሏን 90 ዲግሪዋን እንድጠብቅልን እንደዚህ ትንሽ ወጣ እናደርጋታለን። ከዛም በኋላ አሁን በዚህ መልኩ በምታዩት መልኩ ይሄው ስትሬት በዚህ ፒስ ስትሬት ነው ማለት ነው። በዛኛው ጋር ይሄ አሁን በአንዱ በኩል ነው። በዛኛው ጋር ደግሞ እንደምታዩት 4 ሴንቲሜትር ነበር። 1 ሴንቲሜትር ቀንሰን 3 ሆኗል። እሱንም ስንገለብጠው ማለት ነው እንደምታዩት ከጫፉ ጀምሮ እስከ ዚፕ መጀመሪያው ድረስ ያለው 3 ሴንቲሜትር ነው ማለት ነው። ኦኬ። እቺ ምንድነች ጥቅሟ የሚለውን ያው ታዩታላችሁ። አሁን ኦልሞስት እየገባችሁ ነው ብዬ አስባለሁ። ምናልባት ግን ምንም አሁንም ጥቅሙ ያልገባችሁ ሰዎች ግን እየጨረስ ነው እየመጣን ስለሆነ በደንብ ክሊር ይሆንላችኋል የዛኔ ማለት ነው። ስለዚህ ይሄው እንደምታዩት 3 ሴንቲሜትር ከዚፑ መጨረሻ ተርፋለሁ ማለት ነው። እዛ ጋር ደግሞ ምንም የለውም ማለት ነው። ኦኬ። ፓተርን ስንሰራ በነገራችን ላይ እነግራችኋለሁ ያልኳችሁን ነገር ኦልሬዲ ነግሬያችኋለሁ። እሺ አትርሱ። ፓተርኑን ያላያችሁ ተማሪዎች አሁንም ፓተርኑን እንዴት እንደሰራው ፓርቱንም ተመልከቱ። አሁን ደግሞ ስንቀጥል ወገቡን ቶታሊ እየደፈን ነው ማለት ነው። ኦኬ። አሁን ወይም መደረዝ የሚባለውን እያደረግን ነው። ስለዚህ በዚህ መልኩ ከገለበጥ ማለት ይሄው የምታዩት ስፌት አለ። ከስፌቱ ይሄው የላይኛው ጨርቅ ወይም እንደዚህ ደርዣውን የምሰራው ጨርቅ ከስፌቱ ወደ ላይም ወደ ታችም መውረድ የለበትም። ስፌቷ ላይ ብቻ ስፌቱ በደንብ እንዳይታይ በስፌቱ ስትሬት አድርጌ በእኩሌታ ተጠንቅቄ ከሰፈው ምርጥ ደርዝ ነው የምትደርሱት። አሁን ተማሪዎች የላይኛውና የታችኛው ከፍ ዝቅ አለብኝ ምናምን የሚባል አንዳንድ ጥያቄዎች ጠይቁኛላችሁ። ስለዚህ አሁን ምንድነው የምታደርጉት? የቺ ከውስጥ የሰፋና ስፌት አለች። ይሄ የላይኛው አሁን አጥፈን ያመጣነውን ጨርቅ በስፌቱ ስትሬት እያደረጋችሁ ቀስ እያላችሁ ነው የምትደርዙት ማለት ነው። ወደ ላይ ከፍ ካደረጋችሁት ስፌቱ ሊታይባችሁ ነው። ስለዚህ እንደሱ መሆን የለበትም። ወደ ታች ደግሞ ካወረዳችሁት ዌስት ባንዳችሁ ጥምልልል የማለት ነገር ይኖረዋል። እሱም እንዳይኖረው ሁለቱንም ባላንስ ባደረገ መልኩ ይሄ የሚታያችሁ ስፌት ላይ በሱ ስትሬት አደርጋችሁ ነው መስፋት ያለባችሁ ማለት ነው። አሁን የላይኛው ደርዙን ስትሰሩት አሁን ወገብ ስታስገቡ ወገብ ለማስገባት ከመጀመሪያው ስቴፕ ጀምረ እኔ የተከተልኩትን ከሰራችሁ በጣም አትጠራጠሩ፣ በቀላል ሁኔታ መስራት ትችላላችሁ። አሁን አንዳንድ ተማሪዎች የምትጠይቁኝ ወገብ ስታስገቡ ወይ ወገቡ ይጠመለልባችኋል ምናምን ግን ይሄ ነገር የሚፈጠረው ምንድነው? ስቴፕ ከማዛባት ነው። ኦኬ። ወይ ከመጀመሪያ ያለብን ከየትኛው እንደሆነ ሳናውቅ ከሌላ ቦታ እንጀምርና ወይ ደግሞ ካውያ ስንተኩስ ወይ ሲማላዋን ሳጠቃቀም ላይ ከነዚህ አልፍ ወይ ደግሞ ስፌትም ላይ አንዱን የላይኛውን ወይ ታችኛውን እያሳሳብን ልንሰራ እንችላለን። ከነዚህ አልፍ ስለዚህ ስንሰፋ አሁን እኔ የተጠቀምኩትን እያንዳንዱን ስቴፕ ከተጠቀማችሁ አትጠራጠሩ፣ ጽድት ያለ ዌስት ባንድ በቀላሉ መቅጠም ትችላላችሁ ማለት ነው። ስለዚህ እስከ መጨረሻው ድረስ እኔ በነገርኳችሁ ሜትድ ይኸው ተጠንቅቄ ስፌቴን እየሰራው ነው ማለት ነው። አሁን እየደረስኩ ነው ያለሁትኝ።
ስለዚህ ወደ መጨረሻው ጋር ወይም እየተጠጋው ነው ያለሁትኝ። ሳትሰላችሁ ቀስ እያላችሁ በተለይ አሁን አንዳንድ ተማሪዎች ወደ መጨረሻ ላይ ስትጠጉ ማሽኑን የማፍጠን ነገር አለ። ግን ምንም ማፍጠን አያስፈልግም። እንዳይሳሳብባችሁ እኩል እያደረጋችሁ ይኸው እንደምታዩት እየሞከራችሁ ሳትጨርሱ በፊት ማለት ነው እስከ መጨረሻው ድረስ በኩሌታ ሄድልኛለሁ እያላችሁ ቼክ እያደረጋችሁ በምታዩት መልኩ ይኸው ጽድት ያለ ሳይሳሳብብኝ በስነ ስርዓት ዌስት ባንዴን ይኸው ገጥሜ በዚህ መልኩ ጨረስኩኝ ማለት። ስጨርሱ ማጥበቅ ወይም መቋጠር አትርሱ። ያው እንደምታዩት ጽድት ያለ ደርዝ በዚህ መልኩ ደርዣለሁ ማለት ነው። ስለዚህ በጣም ቀላል ነው ማለት ነው። ኦኬ በጣም ቀላል ነው ማለት ነው። ያው ማንኛውም አይነት ክር ምናምን ካለ እኔ እንደምቆርጠው ማስተካከል አለባችሁ። ይሄ ትብትብትብ ያለ ነገሮች ምናምን ጽድት ያለ ስራ ነው መስራት የሚጠበቅባችሁ። በዚህ መልኩ ዌስት ባንዴን ገጥሜ ጨርሻለሁ ማለት ነው። እንደምታዩት ይሄው በአንዱ በኩል ያለው 3 ሴንቲሜትር ትርፈዋለች። በአንዱ በኩል ደግሞ ያለው 1 ሴንቲሜትር ነበረች ወደ ውስጥ ተሰፍታ ምንም በዚህ ስትሬት ሆኗል ብያቸዋል። ይሄው ይሄ ነው ማለት ነው። ኦኬ በዚህ መልኩ ይሄኛው የቁልፍ ቤት ነው ማለት ወይ ለቁልፍ ቤት የምንጠቀመው ነው ማለት ነው። አሁን በዋናው የላይኛው የታችን ነው አሁን ማሳያችሁ እኩል መሆን አለበት። ዌስት ባንድ ላይ እኩል መሆን አለበት። የላይኛውም የታችን ነው። ከፍም ዝቅ ማለት የለበትም። አንዱ ሾለል አንዱ ምናምን መሆን የለበትም። እሺ ውድ ተማሪዎች ተጠንቅቃችሁ እሱን ተጠንቅቃችሁ ስሩ። 3 ሴንቲሜትርን በአግባቡ ተጠቅሜ ያለው ያቺ ተርፏ የቁልፍ ቤት ነች ማለት ነው። ስለዚህ ይሄው እንደምታዩት ፍሮንቴንም በዚህ መልኩ ጽድት አድርገን ዳርቱን ሰርተን ወገቡም ደርዙም አሪፍ ነው። ባክም ላይ ዚፑ ሲከፈት ይሄው እንደምታዩት ነው። ጽድት ያለ ስራ ነው መስራት ያለብን ማለት ነው ስንሰራ። ይሄው እንደምታዩት እኩል ነው ማለት 3 ሴንቲሜትሯም ያው ለቁልፍ ወይም ለጋንች እሱንም እየገጠምን እናያለን። ለሱ ተብሎ የተለቀቀ ነው ማለት ነው ተላላፊው ማለት ነው። በዚህ መልኩ እኩል መሆኑን እርግጠኛ ሆኑ፣ እንዳይዛነፍባችሁ ብያችኋለሁ ውድ ተማሪዎች። እኔ የተከተልኩትን እያንዳንዱ ስቴፕ ከተከተላችሁ አትጠራጠሩ፣ ጽድት አድርጋችሁ መስራት ትችላላችሁ። ያው መደጋገም ሊያስፈልግ ይችላል። የመጀመሪያ ቀን ስትሰሩ እንደዚህ ላትሰሩ ትችላላችሁ። ግን በመደጋገምና ስህተትን በማረም ወደዚህ ጽድት ወደ ማለ ስራ እንደምትመጡ ምንም ጥርጥር የለኝም ማለት ነው። ለዚህም ደግሞ ብዙ ተማሪዎቼ ምስክር ናቸው። ኦኬ ብዙ ተማሪዎቼ ምንም ሳይችሉ ከዜሮ ጽድት ያለ ስራ ወደ መስራት ስለመጡ ማለት ነው። ኦኬ አሁን ደግሞ ምንድነው የምናደርገው? ቀጣይ ስቴፕ ከታች ያለው ከዚህ ከመስመሯ ካሰምሮት ወደ ታች ያለውን ለቅድ ብዬ ቅድም ሴንተር ባኩን ስሰፋ በ5 ቁጥር ነው የሰፋሁት ብዬ ነገርኳችሁ ማለት ነው። ለዚፕ ያልነውን ፈተን ነበር። አሁን ደግሞ ለቅድ ያልነውን እሱ ነው ቅድ ነው የምንሰራው ማለት ነው። ስለዚህ ያሰመርኳትን መጀመሪያ አጠብቃለሁ፣ ያሰመርኳትን እሰፋታለሁ ማለት ነው። እኔ በማደርገው መልኩ ሁለቱን ለስፌት የተውናቸውን 3 ሴንቲሜትር አንድ ላይ አድርገን እየሰፋው ነው ያለሁት ማለት ነው። ኦኬ ስትሬት ባሰመርኩት ስትሬት እንደዚህ ከሰፋው በኋላ ሁለቱን በዚህ መልኩ ከሰፋው በኋላ አሁን ቀጣይ ምንድነው ማደርገው? ከስፌቱ ወደ ላይ ወደ ዚፑ ማለት ነው። ከስፌቱ ወደ ዚፑ ያለውን እኔ በምቆርጠው መልኩ በዚህ መልኩ ትቆርጣላችሁ ማለት ነው። ከስፌቱ ወደ ላይ ያለውን ወደ ታች ያለውን እንዳትቆርጡ። ስትቆርጡ ደግሞ ዋናውን ስፌትም እንዳትነኩት፣ የተወሰነ እሱ ጋር ሳትደርሱ ነው የምትቆርጡት ማለት ነው። ይሄ እንደዚህ በቆረጥኩት መልኩ ከዛም በኋላ ወደ አንድ በኩል የተኛ ይሆናል ማለት ነው። ከስፌቱ ወደ ታች ያለው ማለት ነው። አሁን ነው ለቅድም በ5 ቁጥር ሰራው ያልኳችሁን እመፈታው። ስለዚህ አሁን ያለው ከዚህ ከስፌቷ ወደ ታች ያለችውን አሁን እኔ መፈታውን ማለት ነው። እኔ በምፈታው መልኩ ቀስ ብላችሁ ዋናው ወደ ላይ ያለውን ዋናውን ስፌት እንዳይነካባችሁ አድርጋችሁ ካጠበቅን ወደ ታች ያለውን ፈታችሁ ይኸው በዚህ መልኩ ቅዱ ተሰራ ማለት ነው። አሁን ሴንተር ባክ ላይ ያለው የፓሪ ቅድ የሚከብዳችሁ ተማሪዎች በቃ ይሄ ነው። በቃ በጣም ቀላል ነው። ከስፌቱ ወደ ላይ ያለውን ነው የምቆርጠው፣ እሱን ልብ በሉ። የምፈታው ደግሞ ከስፌቱ ወደ ታች ያለውን ቅድም በ5 ቁጥር የሰራሁትን ነው ማለት ነው። ይሄ ነው በቃ። አሁን ፓሪ ጉርድ ሲባል ኮንፊውዝድ የምትሆኑ ምናምን ካላችሁ በጣም ሲምፕል ነው። በዚህ መልኩ ቅዱን መስራት ትችላላችሁ ማለት ነው። ምናልባት ቪዲዮውን ድገሙት። አሁን እዚህ ጋር ያልኳችሁ በአንዴ ካልገባችሁ ቪዲዮውን ድገሙት። ስፔሻሊ ስቴፑ እንዳይሳሳትባችሁ ቪዲዮውን መደጋገም ሊጠበቅባችሁ ይችላል። እሱን ታደርጉታላችሁ ማለት ነው።
ቅዱን ሰርተን ከጨረስን በኋላ በቀጥታ ካውያ ነው የምንተኩሰው። ካውያ ተኩሰን ተመልሰናል ማለት ነው። ስለዚህ እያንዳንዱ ቦታ በካውያ ስሙዝሊ መተኮስ አለብን ማለት ነው። ሶ ጎኑን እንደዚህ በምታዩት መልኩ ጎንና ጎኑን ማለት ነው ለጥ አድርገን መተኮስ አለብን። እንዲሁም ግርጌውንም እንደምታዩት ማለት ነው ሲማሎንስ ባሰመርንበት ላይ አድርገን መተኮስ አለብን። ሴንተር ባኩንም እንደምታዩት ለቅድ ብለን የለቀቅነው በዚህ መልኩ እኔ በተኮስኩት መልኩ ለጥ አድርጋችሁ መተኮስ ይጠበቅባችኋል ማለት ነው። ኦኬ ሶ ካውያ ተኩሳችሁ እንደዚህ ጽድት አድርጋችሁ ከተኩሳችሁ በኋላ ቀጣዩ ስቴፕ እጀ ስራ ነው ማለት ነው። ወይም ደግሞ ዝምዝም ይባላል እጀ ስራ ማለት ነው። ስለዚህ ይሄንን ስትሰሩ ያው ከባድ አይደለም። እያንዳንዱን ስቴፕ አሳያችኋለሁ። አንዳንድ ሰዎች ይሄንን በስቤት ላይ ያደርጉት ይችላሉ፣ ግን ስታንዳርዱ እጀ ስራ ነው። ስለዚህ እኔ በእጀ ስራ ላሳያችሁ ማለት ነው። ስለዚህ መርፌ ላይ አንድ ክር አስገብታችሁ ጫፉን መቋጠር ነው። እኔ አሁን ባደረኩት መልኩ ማለት ነው። ከዛን ይኸው ከቅዱ ከሴንተር ባኩ ነው የምንጀምረው። በዚህ መልኩ ስጀምር ምንድነው የእጀ ስራ ሐሳቡ ከታችኛው ላይ አንድ አረግና ከላይኛው ላይ ደግሞ ወደ ውስጥ ትንሽ ገባ ብዬ እኔ እንደማደርገው አሁን ከታች አንድ ነጠላ እንትን አነሳለሁ፣ ወደ ውስጥ ደግሞ ከላይኛው ላይ ገባ እያደረኩ ነው። አሁን በዚህ መልኩ እየሰወርኩት ነው ማለት ነው። ስለዚህ ወደ ጎንም ደግሞ በሚሄድበት ሰዓት ላይ ቅድም እንዳልኳችሁ ከታችኛው ጨርቅ ላይ አንድ ክር ነገር ነው ማነሳው። በመርፌ ወጋ አድርጌ አንዷን አነሳለሁ። ላይኛው ላይ ደግሞ ኦቨርሎኩ ድረስ ኦቨርሎኩ ወደ ታች መውረድ የለበትም፣ ወደ ላይም ደግሞ ከፍ ማለት የለበትም። የኦቨርሎኩ አካባቢ በቃ ኦቨርሎኩ መሃል ላይ እየወጋው እጀ ስራ ይባላል ማለት ነው። እጀ ስራ ማለት አሁን በዚህ ኮንቴክስት ማለት ነው ከላይ አይታይም፣ አጥፈን እየዘመዘም ነው፣ ግን የዘመዘምንበት ክር በፊት ለፊት በኩል እንዳይታይ አድርገን መዘምዘም ማለት ነው። ኦኬ ስለዚህ ለዛ የምናደርገው ምንድነው እኔ አሁን እያደረግኩ እንዳለሁት ከትልቁ ጨርቅ ላይ ከታጠፈው ላይ ኦቨርሎኩን መብሳት ነው። ከትልቁ ደግሞ ላይ አንድ ዘለላ በመርፌዋ በአንድ ዘለላ እያነሳን ሁለቱን እያገናኘን በውጭ በኩል ወይም በፊት ለፊት በኩል ሲታይ በማይታይ መልኩ እንዘመዝመዋለን ማለት ነው። ምናልባት መዘምዘሙ ማትችሉ ሰዎች ለብቻው እንዴት እንደሚዘመዘም አሳያችኋለሁ። አሁን ግን ስቴፑን እየተከተልን እየሄድን ስለሆነ በዚህ መልኩ ግርጌው እንደሚዘመዘም አንደርስታንድ እንድታደርጉት ያስፈልጋል ማለት ነው። ግርጌውን በዚህ መልኩ ዘምዝሜ ከጨረስኩኝ በኋላ እቺ ጎኗንም ዘጋትና ከዛም በኋላ ቋጥሬ እጀ ስራዬንም ማጠናቀቃለሁ ማለት ነው። ፋይናሊ መቋጠር ያስፈልጋል። ስትቋጥሩ በጥንቃቄ ክሩ ትብትብ እንዳይልባችሁ ተጠንቀቁ። ስለዚህ እንዳልኳችሁ ነው። ምናልባት እጀ ስራ ስፔሻሊ ኮሜንት ላይ ደግሞ አስቀምጡልኝ። አንችልም የምትሉ ከሆነ ቀስ እያልኩ እጀ ስራውን ብቻ እያንዳንዱን ነገር ለብቻም ልሰራላችሁ እችላለሁ ማለት ነው። ኦኬ ስለዚህ በዚህ መልኩ ዝምዝሜን ከጨረስኩ በኋላ ይኸው እንዳልኳችሁ የዘመዘምኩት ከላይ ከፊት ለፊት ሲታይ መታየት የለበትም ማለት ነው። በዚህ መልኩ እጀ ስራዬን አጠናቅቄያለሁ ማለት ነው። ይኸው ኦልሞስት ስራዬን ፋይናላይዝ ወደ ማድረግ ደርሻለሁ። ይኸው እጀ ስራው በዚህ መልኩ ተሰርቷል። እኩል መሆን አለበት እንደምታዩት። ካውያ ተኩሻለሁ። አሁን ይኸው በምታዩት መልኩ ስታዩት ራሱ ጽድት ያለ ስራ እንደሆነ ትገነዘባላችሁ ብዬ አስባለሁ። ጥንቅቅ ያለ ስራ እንደሆነ ማለት ነው። አሁን ይኸው እንደምታዩት ከፊት ለፊት ፍሮንት ሳይዱ ማለት ነው ሲታይ ይኸው በዚህ መልኩ ተጠናቋል ማለት ነው። አሁን የቀረን ቁልፍ መቅጠም ነው። ሶ ይኸው እንደምታዩት በተቻለኝ መጠን ጥሩ ስራ ለማሳየት ሞክሬያለሁ ማለት ነው። ይሄ ወገቡም ደርዞም እንደምታዩት አሪፍ ነው። ይኸው ቅዱም ተተኩሷል። በስነ ስርዓት ነው ቅዱ የተለቀቀው። ሲማለዋንስ አጠቃቀማችን ትክክል ነበር። ግርጌ የሚያጠፍነው ሲማለዋንስ ላይ የተጠቀምነውን ራሱን 3 ሴንቲሜትር ነው። ሶ በዚህ መልኩ ካጠናቀቅን በኋላ አሁን ቁልፍ ወደ መቅጠም ነው እንመጣው። እዚህ ጋር አሁን የምታዩት ጋንች ይባላል። ቁልፍም አለ። ሶ እዚህ ጋር የምትገጥሙት ከሁለቱ የተመቻችሁን መቅጠም ትችላላችሁ። ቁልፍም መቅጠም ትችላላችሁ፣ ጋንችን መቅጠም ትችላላችሁ። ወይም አግራፍ ይባላል። ያው እኔ ግን ለዛሬ አግራፍ ነው የምገጥመው። አግራፍ ነው ለሌላም ሰዎች ስራ የምጠቀመው አግራፍ ስለሆነ ማለት ነው። ቁልፍም ግን መቅጠም ትችላላችሁ ማለት ነው። የቁልፍን በሌላ ቪዲዮ አሳያችኋለሁ። አሁን የአግራፉን እንይ። አግራፍ ላይ እንደምታዩት 3 ሴንቲሜትር ትርፏ ላይ ነው ይሄኛውን የምጠቀመው። ትልቁን የምጠቀመው 3 ሴንቲሜትር ትርፍ ያለበት ላይ አድርጌ ነው የምጠቀመው። ይሄው በምታዩት መልኩ የጠርዙን ጠብቄ በዚህ መልኩ መሀል ላይ ሴንተር ላይ ያስቀምጠዋለሁ ማለት ነው።
ከዛን ካስቀመጥኩ በኋላ መጀመሪያ ይሄንን ነው የምሰፋው ማለት ነው። ስለዚህ መርፌ ላይ ክር አስገባለሁ። መርፌ ላይ ክር ሳስገባ ቅድም ለዝምዝም ወይም ለእጅ ስራ አንድ ክር አልነበር ያስገባ ነው። አሁን ግን የተደረበ ክር እናስገባ። የተደረበ ክር የምናስገባው ለምንድን ነው? ጠበቅ አድርጎ እንዲይዝልን ማለት ነው። የተደረበ ክር አስገብተን ስንቋጥረው በ4 ክር ነው የምንሰራው ማለት ነው። ይህንን ጋንቹን ወይም አግራፉን ስንገጥም ስለዚህ 2 የተደረበ ክር አድርገን አስገብተን ፋይናሊ 4 ክር ይሆናል። ጫፉ ላይ 4 ክሩን እንቋጥራለን። ከዛም በኋላ ያው ቅድም ባልኳችሁ ሴንተሩ ላይ አስቀምጠን ጠርዙን ጠብቀን ማለት ነው ጋንቻችንን እንገጥማለን ማለት ነው። ስንገጥም ያው ዌስት ባንዳችን ድርብ ነው። ስለዚህ በዛ በፊት ለፊት በኩል እንዲታይ ማድረግ የለባችሁም። እሺ ድርቧ ስላለች ከላዩ የላይኛውን ብቻ ነው ከጋንቺ ጋር እያገናኘው ያለሁት። ምክንያቱም ሁለቱንም አንድ ላይ ካደረግን በፊት ለፊት በኩል ይታያል፣ ውበቱ ስለሚቀንስ የላይኛውን የዌስት ባንድ ክፍል ከጋንቹ ጋር አገናኛለሁ ማለት ነው። እንደማገናኘው እንደምታዩት እየበሳው ግን የላይኛውን ኢኔሴንስ ይሄ አሁን የምታዩት የውስጠኛው ማለት ነው፣ በውስጥ በኩል ያለው ፓርቱን ነው ማለት ነው እየበሳው ያለሁትኝ። በፊት ለፊት በኩል አይታይም ማለት ነው። ክሩ በፊት ለፊት በኩል አይታይም ማለት ነው። በዚህ መልኩ 3ቱንም ቀዳዳዎች ካደረኩ በኋላ ቋጥረዋለሁ። ከቋጠርኩ በኋላ ያው በመቀስ ቆርጠዋለሁ ማለት ነው። ቋጥሬ በስነ ስርዓት ቋጥረው፣ ያው ቋጠሮ በጣም መቋጠር የለበትም፣ ካልቋጠር ነው የሚፈታል። ስለዚህ በስነ ስርዓት መቋጠር አለብን። ይኸው በዚህ መልኩ ሲታይ አይታዩ፣ ከወገብ በላይ በኩል አይታይም ማለት ነው። ምክንያቱም በውስጥ በኩል ስለሆነ ያያያዝኩት። እንዲሁም ደግሞ እችኛዋን የምታዩትን ትንሿን ተቀባዩን ማለት ነው እንደዚህ ካስቀመጥኩ በኋላ ትክክለኛ ቦታውን ለማግኘት በእርሳስ ምልክት ማድረግ እችላለሁ ጫፉ ላይ ማለት ነው። ስለዚህ እሱ ጋር ምልክት ያደረኩበት ጋር ነው እችኛዋን ተቀባዩን የማደርገው ማለት ነው። እሱን ስሰራ በቀዳዳ አለ፣ በቀዳዳው ላይ እያሳለፍኩኝ መስራት ነው እኔ አሁን እየሰራው እንዳለሁት ማለት ነው። 3 ጊዜ ማድረግ ብናደርግ ይበቃል ብዬ አስባለሁ። ባለ 4 ክር ስለሆነ ማለት ነው። 3 ጊዜ 4 ጊዜ ብታረጉት መጥፎ አይደለም። በቀዳዳው ላይ ወይ 3 ጊዜ ወይ 4 ጊዜ ድረስ እየበሳችሁ ጠበቅ እንዲል ማድረግ ይቻላል ማለት ነው። እንደዚህ ከሰፋም በኋላ ልክ ወደ ታች አድርገን ድጋሜ ደግሞ በታችኛው ቀዳዳ ጋር እናሳልፈዋለን ማለት ነው። በታችኛው ቀዳዳ ጋር እናመጣውና ድጋሜ እዚህ ጋር 3 ጊዜ ወይ 4 ጊዜ እየበሳን እናጠብቀዋለን ማለት ነው። በሃንድ ስቲች ማለት ነው፣ በእጅ ስፌት። ኦኬ ሶ በዚህ መልኩ አግራፋችንን ወይም ጋንቻችንን ገጥመን ከጨረስን በኋላ አሁንም እንቋጥረዋለን ማለት ነው። እንቋጥረዋለን የገጠምነውን ጋንች በዚህ መልኩ ጽድት አድርገን ጋንቻችንንም ቆልፈናል፣ አግራፋችንንም ቆልፈናል ማለት ነው። ስለዚህ ውድ ተማሪዎች ኦልሞስት በቃ ስራችንን አጠናቀናል። እያንዳንዱን ስቴፕ አሳይቻችኋለሁ ማለት ነው። ዚፑን ገጥመናል። ይሄው እንደምታዩት ጋንቻችንን ገጥመናል። ስታዩ ይሄ እኩል ነው። ጋንቹ ሲቆለፍ የሆነ የተደራረበ ትርፍ ምናምን ነገር አይታይበትም። በዚህ መልኩ ጽድት ያለ ስራ ሰርተናል ማለት ነው። ውድ ተማሪዎች እንደምታዩት አጨራረሳችንም ጥሩ ነው ማለት ነው። የዛሬ ቪዲዮአችን እዚህ ጋር ያበቃል ማለት ነው። እንደነገርኳችሁ የተለያዩ ቪዲዮዎችንም ደጋግሜ ስለምለቅላችሁ ሀሳብ አስተያየት ካላችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ዋናው የምፈልገው እናንተ እንድትማሩ እናንተ እንድታውቁ ስለሆነ ማለት ነው። ስፔሻሊ ደግሞ ቤት ውስጥ ቁጭ ብላችሁ በተለያየ ምክንያት ትምህርት ቤት ሄዳችሁ በአካል መማር ማትችሉ ሰዎች ለእናንተ ነው በብዛት ይህን ቪዲዮ ማዘጋጀው ማለት ነው። ስለዚህ ቪዲዮን አይታችሁ ያልገባችሁ ማንኛውም ነገር ካለ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ቪዲዮ ከጠቀማችሁ ላይክ ማድረግ አትርሱ። ሰብስክራይብ ያላደርጋችሁም ደግሞ ሰብስክራይብ አድርጉ። እንዲሁም ደግሞ ለሌሎች ደግሞ ይህንን ቪዲዮ ቢያዩት ይጠቀማሉ ለምትሏቸውን ሰዎች ሼር አድርጉላቸው። ስለዚህ በዚህ መልኩ የዛሬ ትምህርታችን ተጠናቋል ማለት ነው። ውድ ተማሪዎች፣ ውድ ተመልካቾች ስለምትሰጡኝ መልካም ሀሴት እጅግ አድርጌ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ መልካም ጊዜ